አንድ ሴት ብቻዋን አንድ ክፍለ ጦር አሸነፈች። ይህ ቪዲዮ ለሁሉም ሰዎች እንዲዳረስ አድርጉት። ስለ አንዲት ትልቅ ሰሃባ ታሪክ ይዤላችሁ መጥቻለሁ። እቺ ሰሃባ ኻሊድ ኢብኑ ወሊድ ማናት ብሎ አፉን የያዘበት የሙስሊሙ ክፍለ ጦር ሙሉ ይሄ ጦረኛ ማን ነው? ኻሊድ ኢብኑ ወሊድ ፊቱን ተሸፍኖ ነው እንዴ ብለው የተገረሙበት፣ የሮም ወታደሮች ፈርተው የሸሹበት ጀግና የሆነች ሰሃባ ታሪክ ዛሬ ይዤላችሁ መጥቻለሁ። ታሪኩ እንዴት ተጀመረ መሰላችሁ? ኻሊድ ኢብኑ ወሊድ ከሮሞች ጋር የሚያደርገው ጦርነት ላይ የዚህች ሰሃባ ጀግና የሆነ አንድ ወንድም ነበር። ይህ ሰሃባ ምንም አይፈራም፣ በጣም ጀግና ነው። ወደ ኋላ የማይሸሽ ሄዶ እየሰነጣጠቃቸው የሚዋጋ ነበር። በዚህ ሰዓት ላይ የሮም ንጉስ የነበረው ሂራቅል የሱን ልጅ ይህ ሰሃባ ይገለዋል። የሮም ወታደሮች በጣም ተበሳጭተው ብዙ ሆነው ይይዙታል። የመጀመሪያው ዙር ጦርነት ተጠናቀቀና ሁሉም ወደ የራሱ ምድብ ተመለሰ። በዛ ሰዓት ላይ የሞቱትን የተረፉትን ሰዎች እያጣሩ እያለ ይህ ሰሃባ እዛ ቦታ ላይ ጎሏል። ኻሊድ ኢብኑ ወሊድ ጠየቀ። በሮሞች በእስር እንደወደቀ ይሰማል። ኻሊድ ኢብኑ ወሊድ በጣም አዝኖ በጣም ተበሳጭቶ ባለበት እህቱ ይህንን ታሪክ ትሰማለች። በሚቀጥለው ቀን ላይ ሁለቱም ቡድኖች ይፋጠጣል። ግን ከመሃላቸው የኻሊድ ኢብኑ ወሊድን ትእዛዝ ሳይጠብቅ አንድ ጦረኛ አፈትልኮ ይወጣል። ወደ ሮም ወታደሮችም ገስግሶ ሄድና ገንጣጥላቸዋል። ኻሊድ ኢብኑ ወሊድ በጣም ተገረመ። ሙስሊሞችም በጣም ሞራሉ ናቸው። ሄደው እንዲያግዙትም ለወታደሮቹ ነገራቸው። ሙስሊሞቹም በሞራል መዋጋት ጀመሩ። ይሄ ወታደር ግን ሊያርፍ አልቻለም። ሄዱ ይገነጣጥላቸዋል። እዛ ሄዱ ይገነጣጥላቸዋል። በዚህ መቱ ይገነጣጥላቸዋል። የሮም ወታደሮች ምን አይነት ዱቡዳ ነው የወረደብን ብለው በጣም ፈሩ። ሙስሊሞች ደግሞ ይሄ ሰውዬ በእርግጥም ኻሊድ ኢብኑ ወሊድ ነው፣ ፊቱን ተሸፍኖ ለእኛ ሞራል ለመሆን ነው እንደዚህ ያደረገው፣ ይሄ ኻሊድ ኢብኑ ወሊድ ራሱ ነው ማለት ጀመሩ። ሙስሊሞች አሸነፏቸው። ይሄ ጦረኛ ኻሊድ ኢብኑ ወሊድ እንዲመጣ አደረገ። አንተ ሰሃባ ሆይ ፊትህን አሳየኝ። ይህ ሰሃባ ፊቱን ማሻሽ ጀመረ። ኻሊድ ኢብኑ ወሊድ አሁንም እንዲያሳይ ደጋግሞ ጠየቀው። ይህ ሰሃባ የዛ የታሰረው ሰሃባ እህትም ሆና ተገኘች። እቺ ጀግና ሰሃባ ለሙስሊሞች ሞራል መሆን ቻለች። ኻሊድ ኢብኑ ወሊድም የዚህች ልጅ ወንድም ይዘን መምጣት አለብን፣ ሂዱና አድፍጣችሁ ይዛችኋቸው ነው ኻሊድ ኢብኑ ወሊድ አስተላለፈ። እቺ ጀግና ሰሃባ ማን ትባላለች? ኮሜንት ላይ ስሟን አስቀምጡልኝ። እዚህ የፎን ምልክት ካለ ፎሎ ማድረጋችሁን አትርሱ። ኤፍቲቪ ኬመን ቪዲዮ ይቀጥላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።